ሰላም እንደምን አላችሁ ደውል ስፖርት ቤተሰቦችኛ በጣም ደህና ነን እግዚአብሔር ይመስገን ኢትዮጵያን አትሌቶች በተለያዩ ዓለማት በድል ተንበሽብሸዋል በተለይ አንደኛው ይለያል እየተባለ ነው እስካሁን ድረስ ማንንም ያልፈተነው ሰው በመጨረሻም ለኢትዮጵያዊ አትሌት እጁን ሰጥቷል ስለ ዳይመንድ ሊግ ውጤቶችን ነግራችኋለን ጉዳፍ ጸጋይ ሪከርድ ተሰብራበታለች ተብላ ተጠብቃ የነበረውን ቺፒያትሪስ ቺቤት ከኬንያ ባንደኝነት ስትወስደው ኢትዮጵያውያን ደግሞ ከ2 እስከ 7 ባለው ተከታትለው ገብተዋል ጉዳፍም እንግዲህ ለጥቂት ጉር ተሰርታለች ይህንን ጉዳይ በዝርዝር እንነግራችኋለን ከዚህ ማለፍ ስንል ኢትዮጵያን አትሌቶች በጀርመን ድል በድል ሆነዋል ይህንን ውጤትም እንዲሁ በሐሳብ እንዲሁ መሃል ላይ በሚወጡት ጉዳዮች ማጠናክረን የምንነግራችሁ ጉዳይ ይሆናል ነገ ከሁሉም የሚለየው እሁድ ማለት ነው የለንደን ማራቶን አለ በለንደን ማራቶን ተሳታፊዎች ታውቀዋል የቀሩ አትሌቶችን ማለት ነው እነ ጽጌ ዱጉማን ጨምሮ የተለዩ ሲሆን ሌላም አዳዲስ ነገሮች አሉ ይሄን በዝርዝር ነግራችኋል ሁሉ ስፖርት ላይክ ሼር ሰብስክራይብ በማድረግ አብራችሁ ከቆያችሁ ሁሉ የኢትዮጵያ የሩጫ ዜናዎችን ከአስደሳች የድል ብስራቶች ጋር በቀዳሚነት ታገኛላችሁ የ25 ዳይመንድ ሊግ በጂያሚን ቻይና እየተካሄደ ይገኛል በዚህ ውድድር የሴቶች 5000 ሜትር ሪከርድ ይሰበርበታል ተብሎ እጅግ በጉጉት እየተጠበቀ የነበረ ጉዳይ ነው በጉጉት እንደተጠበቀውም ኬንያዊቷ ቢያትሪስ ቺቤት 14:27:12 በመግባት በ5000 ሜትር የበላይነቱን ወስዳለች ጉዳፍ ጸጋይ ትልቅ ግምት ተሰጥቷት ነበር በተለይ ቅርብ ጊዜ ወደ ያሳያችሁ ካለችው ብቃት አንፃር ማለት ነው ነገር ግን 14:28:18 በማምጣት በሆነ ደቂቃ በመግባት ማለት ነው ሁለተኛ ወጣለች ሌላኛው ኢትዮጵያዊት ብርቄ ኃይሎም 14:28:83ኛ እንዲሁ ሂሮት መሸሻ ደግሞ 14:29:29 በመግባት አራተኛ እንዲሁ ልቅናምባው ደግሞ አምስተኛ ወጥቷል እንዲሁም ትግስታይቸው ደግሞ 14:30:88 በመግባት እስከ 6 ድረስ ባለው ዝርዝር ውስጥ የተካተቱ የኢትዮጵያ አትሌቶች ሆነዋል ቢያትሪስ ቺቤት በጣም ባስደናቂ ሁኔታ ነው ይህን ውድድር ማሸነፍ የቻለችው በርካቶች በርግጥ ቀደም ብለው ተጠብቀዋት እንደነበረ የሚታወቅ ጉዳይ ነው ቢሆንም ጉዳፍ ጸጋይ ካለችበት አቋምና ጠንካራ አትሌት ከመሆኑ አንፃር ድል ወደ ኢትዮጵያ ሊሆን ይችላል ተብሎ እየተጠበቀ ነበር የ25 እንግዲህ የዋንዳ ዳይመንድ ሊግ ውድድር ቅዳሜ ሚያዝያ 18 2017 በቻይና ጂያሚን ከተማ እጅግ ሞቅ ደመቅ ባለ ሁኔታ እየተካሄደ ነው የሚገኘው በዚህ ውድድር አንድ አስደናቂ ታሪክ ተሰርቷል በመሃል ላይ እንግዲህ ጉዳፍ አሁን ላይ ይሄን መረጃ እየነገርኳችሁ ይያለ ጉዳፍ በማህበራዊ ገጽ ላይ አንድ መረጃ አጋርታለች ልንገራችሁና ወደ ታላቁ የድል ዜና እናልፋለን ጉዳፍ በዚህ ውድድር ከቤት ውስጥ ውድድር ባለ ሻምፒዮና መመለስ የጥሩ ነው በአስደናቂ ሁኔታ ሁለተኛ መውጣቴን አልጠላውትም ከፊት የትልቅ ድል አለ 1500 ሜትር ይጠብቀኛል ወደዛ መሻገር ነው የሚሻለው ስትል ጉዳፍ አሁን ሐሳብ አስተያየቷን መግለጿን በዚህ ስፖርት ገጾች ላይ እየተመለከትን ነው የምንገኘው ዛሬ ኢትዮጵያዊ ሶፊያዊ አልባካሌ ማንንም ቢሆን ፈትኖት የሚያውቅ ሰው አይደለም በተለያየ ጊዜ ኢትዮጵያ አትሌቶችም ሁሉ ሞክረው ሁለተኛ ሶስተኛ በመውጣትን እስከዛሬ ርስኬታማ መሆን አልቻሉም ነበር ይሁንና በመጨረሻም ለኢትዮጵያ አትሌት ሳሙኤል ፍሬው በ3000 ሜትር መሰናክል እጅ ሰጥቷል በወንዶች የ3000 ሜትር መሰናክል ሩጫ ውድድር ኢትዮጵያ አትሌት ሳሙኤል ፍሬው ማሸነፉን ተከትሎ እጅግ በርካታ አድናቆቶች እየጎረፉለት ይገኛሉ በቻይና ጂያሚን ውድድር አትሌት ሳሙኤል 8:05:61 በመግባት የቦታው ክብረ ወሰንንና የአመቱ ርቀቱ ፈጣን ሰዓት በማስመዝገብ በድንቅ ብቃት በበላይነት ማሸነፍ ችሏል ሞሮኮያዊ የኦሎምፒክ ሻምፒዮን አትሌት ኤልባካሊን ሁለተኛ እንዲሁም ኬንያዊ ሲሞን ኮኤች ሶስተኛ ደረጃን ይዘው በማጠናቀቃቸው የአትሌቲክስ ፌደሬሽን መረጃ ያመለክታል የተያዘ መረጃ እንግዲህ ቀደም ብሎ በነገርኳችሁ የሴቶች 5000 ሜትር ውድድር ኢትዮጵያን አትሌቶች ከሁለተኛ እስከ 7ኛ ደረጃ ያለውን ደረጃ ይዘው ሲያጠናቅቁ በዚህ ውድድር ደግሞ ሪከርድ የተሰበረበት መሆኑ ሌላኛው ታሪክ ነው ቢያትሪስ ቺቤት የቦታውን ክብረ ወሰን በማሻሻል ማሸነፏን ቀደም ሲል ነግሬያችኋለሁ በዚህ ውድድር በተለይ ሶፊያዊ አልባካሊ በተደጋጋሚ ኢትዮጵያን አትሌቶችን እጅግ የሚጠበቅና የሚፈትንም ነው የ3000 ሜትር መሰናክል ወንዶች ውድድር ኢትዮጵያዊ ሳሙኤል ፍሬው ለአሸናፊነት የቅድሚያ ግምት አግኝተው የነበሩትን ሞሮኮ ኦሎምፒክና የዓለም ሻምፒዮና ሶፊያን አልባካሊና በኬንያ ሲሞን ኮኤችን ምርጥ ብቃት ጋር እንግዲህ አስከትሎ
ዘሎ በመግባት ማሸነፍ ችሏል። ሳሙኤል ፍሬው ጀግናውን አንበረከከ በሚልም አድናቆት እየወረፈለት ነው። ጀግናው የጀግና አጨራረስን ያሳየን ይገባዋልም እየተባለ ነው። ሳሙኤል እንግዲህ 8:05:61 በቦታው ሪከርድና የዓመቱ ርቀት ፈጣን ሰዓት ሆኖ ተመዝግቦለታል። ኃይለማርያም አማራ 5ኛ፣ ሳሙኤል ዱግና 8ኛ እንዲሁም አብርሃም ስሜ 12ኛ በመሆን ነው የጨረሱት ማለት ነው። እጅግ አስደናቂ ሊባል የሚችል ጉዳይ ነው። የልባካልና ኢትዮጵያን ፍጥጫ በተለያየ ጊዜ የቀጠለ ነው። በርቀቱ 17 አትሌቶች የሚሳተፉ ሲሆን 4 ኢትዮጵያን ናቸው። አብርሃም ስሜ፣ ሳሙኤል ፍሬው፣ ሳሙኤል ዱጉናና ኃይለማርያም አማረ ነበሩ። እንግዲህ ልማደኛ 2 ጊዜ ኦሎምፒክና 2 ጊዜ የዓለም ሻምፒዮና ባለድሉ ሞሮካዊ ሶፊያን አልባካሊም በመጨረሻ እንግዲህ ለአሸናፊነት ቅድሚያ ግምት ተሰጥቶት ቢሆንም ለኢትዮጵያ አትሌቶች እጅ ሰጥቷል። የኢትዮጵያ አትሌት ሳሙኤል ፍሬው ሪከርድም ሰብሯል። ነገር ግን የኛ አትሌቶች በቀላሉ እጅ ሰጣሉ ተብሎ አልተጠበቀም ነበር። በተለይ አብርሃም ስሜና ሳሙኤል ፍሬው በሚገባ ይፈታተኑታል ተብሎም እየተጠበቀ ነበር። ያም ግምት ተሳክቶ በአስደናቂ ሁኔታ እንግዲህ ሳሙኤል ማሸነፍ ችሏል ማለት ነው። ወደ ሌላኛው ድል ወደ ጀርመን እንለፍ። በጀርመን በተካሄደ የአዲዳስ ውድድር ኢትዮጵያን አትሌቶች አሸንፈዋል። በዛሬው ዕለት በጀርመን በተካሄደ የአዲዳስ አዲስ ዜሮ ውድድር ኢትዮጵያን አትሌቶች ድል ተቀዳጅተዋል። በ5 ኪሎ ሜትር ሴቶች ውድድር አትሌት መዲና ኢሳ ስታሸንፍ በወንዶች ዮሚፍ ቀጀልቻ በቀዳሚነት አጠናቋል። ከፉትከተኛ ፍክክር በተደረገበት የሴቶች 5 ኪሎ ሜትር ውድድር የ2 ዓመት አሸናፊዋ አትሌት መዲና ኢሳ በቀዳሚነት አጠናቃለች። አትሌት ፎቴን ተስፋ የሁለተኛ ደረጃን ስትይዝ አትሌት ገለሃምብስ በሶስተኝነት በማጠናቀቅ ሴቶች ከ1 እስከ 3 ገብተዋል። እንዲሁም በወንዶች 5 ኪሎ ሜትር ውድድር አትሌት ዮሚፍ ቀጀልቻ አንደኛ በመሆን ውድድሩን አጠናቋል። በሴቶች 10 ኪሎ ሜትር ውድድር ደግሞ ፋንታዬ በላይነህ በሁለተኝነት ስታጠናቀቅ አትሌት ሰናይት ጌታቸው፣ አትሌት ግርማዊት ገብረ እግዚአብሔር፣ ዓለም አዲስ እያዩና አትሌት ለምለም ንብረት በተከታታይ ከ3 እስከ 6ኛ ደረጃን በመያዝ በአስደናቂ ሁኔታ አጠናቀዋል። በሴቶች 10 ኪሎ ሜትር ውድድር የታየው ውጤትም እንደ ኢትዮጵያን አትሌቶች የበላይነት የወሰዱበት ነው። በተመሳሳይ በወንዶች 10 ኪሎ ሜትር ውድድር አትሌት ገመቹ ዲዳ ሁለተኛ ደረጃን ይዞ ማጠናቀቅ መቻሉን የወጣው መረጃ ያሳያል። ይህ ከሁሉ ስፖርት እየተላለፈላችሁ የሚገኘው የዕለቱ የአትሌቲክስ መረጃችን ነው። ነገ እሁድ ስለሚጠበቀው ታላቁ የለንደን ማራቶን ውድድር አንዳንድ መረጃዎችን እንገራችሁ። ለንደን ማራቶን እሁድ ይካሄዳል። በጣንካራ ኢትዮጵያና ኬንያውያን ይሳተፋሉ። በወንዶች 22 አትሌቶች የሚካፈሉ ሲሆን እጅግ ጠንካራ ናቸው። አሸናፊነት ግምት የተሰጠው ኤሊud ኪፕቾጌ ነው 2:01:09 ከፍተኛ ሰዓት ሲኖረው፣ ሰባስቲያን ሳዌ ደግሞ 2:02:05 አለው። እንዲሁም ቲሞቲ ኪፕላጋት 2:02:55 ሲኖረው፣ አራተኛ ደረጃ ላይ አሌክሳንደር ሙቴሶክ ከኬንያ 2:03:11 አለው። ከፍተኛ ሰዓት ወይ ደግሞ ጥሩ የደረጃ ሰዓት ያላቸው ሶስቱም ኬንያ ናቸው። አራቱም በኢትዮጵያን ደግሞ ከዛ ቀጥለው ባሉት ናቸው። ኬሳ መንገሻ፣ ታምራት ቶላ፣ መሐመድ ኢሳ፣ አብዲ ነጌን ጨምሮ አብዲ ነጌ ከይቅርታ ከኔዘርላንድ ማለት ነው እስከ 7 ባለው ዝርዝር ውስጥ ግን መሐመድ ኢሳ፣ ታምራት ቶላና መልኬሳ መንገሻ በዚህ ዝርዝር ውስጥ ይገኛሉ። ሂላሪ ኪፕቾጌ እንዲሁም ከኬንያ አማኑኤል ፔትሮስ ከጀርመን እጅግ ጠንካራ ፉክክር ያደርጋሉ ተብሎ የሚጠበቁ አትሌቶች ናቸው። በሴቶች ትግስት አሰፋ 2:11:53 ያላት ሰዓት ነች። ሲፈን ሐሰን 2:13:44 አላት። በተለይ በፓሪስ ኦሎምፒክ ሁለቱ አትሌቶች ያደረጉት ትንቅንቅ ዓለም የሚረሳው አይደለም። እናንተ ይህን ውድድር ማን ያሸንፋል? ትግስት ወይስ ሲፈን? ታምራት ድል ይቀናዋል? ሐሳብ አስተያየታችሁን አጋሩን። ከኬንያ በርግጥ በሴቶች ጆስሊን ቼፕሶጊን ጨምሮ 2:16:24 ሶስተኛ፣ እንዲሁም መገርቱ አለሙ ከኢትዮጵያ 2:16:34ም ቀላል ግምት የሚሰጣቸው አይደሉም። እንዲሁም ከኡጋንዳ ሴተላቸ ሳንጋ 2:18:26 ሰዓት አላት። ቪቪያን ቾሮት ከኬንያ 2:18:31 ይዘው ይሳተፋሉ። ሄቨን ኃይሉ 2:19:29 አላት። ሌላኛዋ ከኢትዮጵያ ለአሸናፊነት ግምት የተሰጣቸው ናቸው። እንዲሁም ደግሞ ከግሬት ብሪቴን ጠንከር ያሉ ሆሌ አርኬ፣ ኤልሻ መኩላና እና ደግሞ ሮዚ ሃርቬይ ስማቸው ትንሽ ለመጥራት ከበድ ይላል። እነዚህ አትሌቶች የሚሳተፉበት ውድድር ነው። በዚህ ውድድር ላይ እንግዲህ አንድ አሳዛኝ ጉዳይ ተብሎ ሊነሳ የሚችለው ቀነኒሳ ከለንደን ማራቶን ውጭ መሆኑ ነው። ታሪክ አሽረው ቀነኒሳ በቀለ ከሁዱ የ25 ለንደን ማራቶን ውጭ መሆኑ ቀደም ብሎ ነው የታወቀው። ቀነኒሳ በቀለ እንግዲህ በጉዳት ምክንያት በለንደን ማራቶን ውድድር መሳተፍ እንደማይችል አዘጋጁም ማሳወቃቸው ተገልጿል። ቀነኒሳ በቀለ በሰጠው አስተያየትም በሁዱ የለንደን ማራቶን ወደ ውድድር ለመመለስ ጓጉቼ ነበር፣ ባለመሳካቱ በጣም ተበሳጭቻለሁ ሲል ሐሳብ አስተያየቱን ሰጥቷል።
በለንደን ማራቶን እንግዲህ ትግስት አሰፋም ሐሳብ አስተያየቷን ለኢቲቪ ስፖርት ክፍል ሰጥታ ነበር። ሁልጊዜም ለውድድር ነው የምንሄደው፣ ሪከርዱንም ለመስበር ሐሳብ አለኝ፣ በእርግጠኝነትም ይሳካልኝ ይሆናል፣ አንድ ቀን ግን መስበር አይቀርም ስትል ሐሳብ አስተያየቷን ሰጥቷል። እንግዲህ ለንደን ማራቶን እንመለከታለን። ኢትዮጵያውያን ዳግም በድል ይመለሳሉ ብለን እንጠብቃለን። እናንተም ሁልጊዜም እንደምታደርጉት ሁሉ ድል ለኢትዮጵያ አትሌቶች እያላችሁ ጀግኖቻችንን አበረታቷቸው። ያሁኑን አበቃው። መልካም ጊዜ